አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ሀገሬ ልጆች እንደምን አላችሁ? ከኔ ጋር አልሐምዱሊላህ። ውድ ቤተሰቦች ዛሬ እንግዲህ እጅግ በጣም ገራሚ የሆነው ድራማ ምሳሌ ክፍል 90 እና 92 እጅግ በጣም ገራሚ ሆኗል። ምክንያቱም በብሩክ መታገት ምክንያት በብሩክ መጥፋት ዝና ቢይዙትም ዝና ምንም አይነት ፍንጭ ሊሰጥ አልቻለም። በዚህ መካከል ደግሞ በሱ ግብረ አበሮች እንግዲህ ምሳሌንም እንድትታገት አድርገዋታል። በዚህም እንግዲህ ምሳሌን በማገታቸው ዝናን እንደሚለቁት አስበው ሊያስፈራሩ ቢሞክሩም ግን ደግሞ ሞገሴ እጅግ በጣም በፍርሃት ተውጧል። እባካችሁ ዝናን እንፍታና ምሳሌ እናምጣ፣ ለብሩኬ ደግሞ ከሩት በላይ ዓለም የለም። ስለዚህ ዝናን ልንፈታው ይገባል ቢልም መድብል ደግሞ በተኛሁበት እንዴት የልጅቱን አማን አልጠበቅኩም፣ ወንድሜን እፈልጋለሁ ስል ልጅቱን ደግሞ የብስ ከተትኳት በማለት እጅግ በጣም ጭንቀት ገብቷል። ግን ደግሞ በጣም በሚገርመው ሁኔታ ሚስጥሮችን በሙሉ ስላወቅን ዝናን ብንፈታው ምንም አይነት ፍንጭ አናገኝም። ግን ደግሞ አሁን ብንለቀው መልሰው ደግሞ ይነጥቁናል። ስለዚህ አሁንም ለልጅቱ ስንል ዝናን ልንለቀው ሳይሆን አጥብቀን ይዘን መጋፈጥ ብቻ ነው በማለት መድብል ይቀጥላል። አቶ ሞገሴ በጭንቀት ተውጧል። ቅድስቴ ደግሞ እንግዲህ በጣም በሚገርም ሁኔታ ይቺ ትንሽ ልጅ ምን ታርግ ነው ደግሞ በህመሟ እጅግ በጣም ብዙ ነገሮች አሳለፈች። ከዚያም አባትየው ጠፋ። ምን እንደሆነ ባይታወቅ ደስታውን ሳንጨርስ ደግሞ በድጋሚ አባትየው መጥፋት ጭንቀቱ ሳያልቅ የእሷ መወሰድ ምን ይባላል? ግን ደግሞ እንዲሆኑ መፈጠር እጅግ በጣም ከባድ ነው በማለት በዚህ መካከል እያሉ እንግዲህ ዛዬ ደግሞ እንግዲህ መጥፎ ሰዎች ባሉበት ጥሩ ሰዎች አሉ። ስለዚህ የዚህ መፈጠር ደግሞ ምንም እንትን ሊልሽ አይቻልም በማለት እጅግ በጣም ገራሚ ነገር ታወራለች። እኔንም ያለምንም እጅግ በጣም መስዋዕት አሳለፍኩ። ግን ደግሞ ከብዙ ልፋትና ድካም በኋላ ግን ቤተሰቦችን አግኝቻለሁ። ግን ደግሞ አስበሽዋል ያሳለፍኩት ህይወት ወደ ኋላ ተመልሰሽ ስታስቢው ብርዱ፣ ፀሐዩ፣ በጣም ብዙ ነገሩ በማለት ዳጣ የሚያሳልፈችውን ህይወት እንግዲህ በመናገር ስለዚህ መፈጠር ብዙ ፈተናዎች እንዲታሳልፍ ያደርግሻል። ግን ደግሞ ለራሳቸው ሳይበሉ ለኔ የተረገጡት በማጥባት ግን ደግሞ ጥሩም ሰው አለ። አስበሽዋል? የሚጥል ሰው እንዳለ የሚያነሳም አለ። ለዚህ ደግሞ ያለምንም የቤተሰብ ፍቅር ባድግም ግን ደግሞ በብዙ ነገሮች አድጌያለሁ። አሁን ላይ ግን ቤተሰቦች አግኝቻለሁኝ ማለት ነው። ስለዚህ ህይወት ብዙ ታስተምራለች በማለት ትነግራታለች። ደግሞ በጣም በሚገርም ሁኔታ ቅድስቴ አስበሽዋል ትላለች። ይህ እንግዲህ አሁን በትለፋም ወደፊት ደግሞ እጅግ በጣም ጥሩ ህይወት ሊኖራት ይችላል። ስለዚህም ምንም ማድረግ አይቻልም፣ በእድሏ ብቻ ማሰብ ብቻ እና ማዘን ነው ትላታለች። እንዲሁም ቅድስቴ እጅግ በጣም በማለቃቀስ አንዳንድ ሰዎች ከመጀመሪያ እስከ መጨረሻ እጣ ፈንታቸው ጭንቀት ብቻ ይሆናል በማለት ታወራለች። በዚህ መካከል መድብል እንግዲህ ህፃን ነች፣ ምንም ሊያደርጓት ስለማይችል ያስበዋል እዛው ትቆይ ሲል እንግዲህ ሞገሴ ፍርሃትና ጭንቀት ውስጥ ነው የምትሆነው። እባክህ ምሳሌን እናውጣ፣ ዝናን ለቀን አንድ ነገር እንዳያደርጓት በማለት ሞገሴ በጭንቀት ተወጥቷል። ዝናን ከለቀቅ ነው ሁላችንንም ስለሚያጠፉን እባክህ ልንለቃት አይገባም በማለት እንግዲህ መልስ ቢሰጠው ሞገስ ደግሞ እንግዲህ ለምሳሌ ካለው ፍርሃትና ጭንቀት አረ ይህን ሰውዬ ብንለቀው ነው የሚሻለው፣ በጣም ጭንቀት ለቆብኛል፣ ሰላሜንም ነስቶኛል ሲል እኔም ለሷ ስለማስብ ብቻ ነው አይሆንም የሚለው። ምክንያቱም አሁን ብንለቀው ይሄ ሰውዬ ነገ ጠዋት ግን እስከ መጨረሻው ሊለቀን የማይችል እጅግ በጣም መጥፎ ሰው እንደሆነ ተረድቻለሁ። በዚች ቀናቶች ውስጥ የሚሸጡት የሚሰሩት እጅግ በጣም አይሆን ነው በማለት እንግዲህ
አቶ ወይዘሮ ማህሌት ደግሞ እንዴት ደፍረው እንዴት አደርገው ግን ያዙት? ላንቺ ግን የነገሩሽ ምንም አይነት ፍንጭ አልነገሩሽም ወይ? በማለት ወሬዋን ስታወራ እንግዲህ የዝና ግብረ አበሮች ከኔ ጋር እንደሚመጡ ስለሚያውቁ ለእኔ እንዴት ይነግሩኛል? አንቺ አስበሽዋል? እንግዲህ መድብልን እንደጠጣው መስሎት እንግዲህ ተዘናግቶ ነበር ስትል ነው እንደዛ በይ ብሎሽ ነው እንዴ ስትላት ሲመጣ ከተኛ በኋላ እንግዲህ በጣም አስቸጋሪ አድርገው ነው የወሰዱት ስትል ዝና አንቺ እንዳስያሽው ያውቃል አይደል ሲል ግን አስበሽዋል። ስለዚህ ይህን ነገር ባላደረግ ምንም አይነት ለእኔ አመለካከት አልነበረውም ስትል ግን አንድ ነገር ልንገርሽ፣ የሁሉም ተጠያቂና የሁሉንም ኃላፊነት የምትወስጂው አንቺ ነሽ በማለት ኤፍራታና ማህሌት ይጣላሉ ማለት ነው። ምሳሌ እንግዲህ ባለበት አንተ እዚህ ምን እያደረግክ ነው ስትለው አንቺ ጋር እየጠበቅኩ ሲል ግን ደግሞ አስበኸዋል? እኔ እኮ ሕፃን አይደለሁም ለምን እንዳልጠፋ ነው ስትለው እጅግ በጣም ጣፋጭ ነሽ ሲል አባዬና አጎቴ ከመጡ ግን መከራ ነው ስትለው ምንም አትሆኝም፣ አይዞሽ እንለቅሻለን፣ ግን የምንልሽን ሁሉ ታደርጊያለሽ ሲላት እምቢያው በማለት ምሳሌ ግን ምግብ የመብላት የማዝሽን የማድረግ ይሄ እኮ ግዴታሽ ነው ይላታል። እናት ትገርፈኛለች ስትል አጎቴ የማይለቅህም ይገርፍሃል በማለት እንግዲህ እኔ አንተን አያርገኝ በማለት ምሳሌ የምሷን ትሰጣለች። ግን ደግሞ እዚህ ድራማ ላይ እጅግ በጣም ደናቂ የሚያደርጋት ምሳሌ ትሆናለች። ምሳሌ አክተሯም እሷ ሆነች። ግን ደግሞ የልጅ አዋቂ እጅግ በጣም እንግዲህ አዛኝ ምርጥ ልጅ ነች። ማህሌት እንግዲህ እኔ ስያዛል ብዬ አስቤ ባላቅም ካሌብ አለ ስትላት አንቺ ብትጠፊ እኔን አንቀው አንጫት ይሏሻል፣ አሳልፈሽ ትሰጫታልኛለሽ ወይ ስትል አሁን ከተባበርሽ ይተውሻል። ስለዚህ ምሳሌ እኮ መያዙን አንቺ በጣም አትርፎሻል፣ አስብሸዋል ስትል ምን ያደርጓታል ስትል ምን ያደርጓታል ደግሞ ይችን በማለት ስትነግራት ኤፍራታ እንግዲህ መያዣ እኮ ነው እንጂ ምንም አያደርጓትም በማለት ግን ቤታቸውም ማዕድ ነው የነገራቸው ስትል እኔ ነኝ አላለችም ማህሌት እንግዲህ አንቺ ጋር ትጋባላችሁ እንደ ስትል እድሌን በካሌብ ላይ እሞክራለሁ ስትል እንግዲህ አንቺ ግን ምን አይነት ሰው እንደሁ ሳታቂ ነው እንደ እሞክራለሁ የምትይው ስትል የዘንድሮ ሀብታም እንግዲህ ልጅ ቢኖረው ባይኖረው አሳይቶኛ አያውቅም ብቻ ይሳካ ስትል ከደህንነት ጭምር እንዲሁ ከድህነት አስወጣሻለሁ ትላታለች። ኤፍራታ ደግሞ ከጣጣ ውስጥ ልውጣ እንጂ እኔ ድህነቴ ምንም አያደርገኝም ስትላት አስበሽዋል? አብረሽ ትሰሪያለሽ፣ ወደኋላ የሆኑ ወደፊት መሄድ የለም፣ ምክንያቱም ሁለታችንም ያስፈልጋል በማለት እንግዲህ ምሳሌን እንኳን ከያዟት አይለቁትም እንደ ስትል መድብል እኮ አስብሸዋል? ምን አይነት ሰው እንደው አላወቅሽማ። ለማንኛውም ብሩኬ እስካልተገኘ መድብል የሚለቀው አይመስለኝም ዝናን በማለት እኔን አሳዩኝ እንዳይሉኝ ብቻ በማለት ጭንቅ ባላት መካከል ይደውላል። እንግዲህ በዚህ መካከል ያለው ነገር መድብል እየሰራ ያለው ብሩኬን ለማግኘት የማያደርገው ሁሉ የለም። የሚችለውን ሁሉ ቢያደርግም ቢመታውም ቢተፋበትም ምን ቢያደርግበትም ወንድ ልጅ አይጨክንም እያለ ዝና ግን ሊናገር አልቻለም። እና ወንድ ስለሆንክ ነው እኔ ላይ እንደህን ያክል የጨከንከው ሲለው ላንተ ብዬ አይደለም የማጎርስህ ግን እኔ ወንድ በመሆን እያዘንኩ ብቻ ነው ስለው እንደ ውለታ እየቆጠርክብኝ እንዳይመስልህ በቃ ተወኝ ፍታኝ ቢለውም መድብል ወንድሜ የት እንዳለ ብቻ ከነገርከኝ ልፈታ እችላለሁ፣ አለበለዚያ ከዚህ ግድም ምንም አርጌ ልፈታ አልችልም፣ ውሃ ሲል ውሃ ሆነህ ቅራቦ በማለት እንግዲህ ይረግመዋል። ግን ደግሞ ዝና እንዴትም አደረጉ መድብልን እንትን ማለት ቢፈልግም ምንም ማድረግ ግን አልቻለም። ዝና እንደዚህ ተበሳቆለ ማለት እጅግ በጣም የሚገርም እኮ ነው። አንዳንድ ጊዜ አስባችሁታል? ከፍ ብሎ ዝቅ ማለት ይህን እዚህ ጋር ያሳያል። አንዳንድ ጊዜ እጅግ በጣም ደሃዎች እኔ አንድ ነገር ልንገርህ፣ ሕፃኗንም ሆነ እኔም
አንድ ቀን ሞት ስለማይቀር ስለመሞት አላስብም። ግን ደግሞ እኔ እስካለሁኝ እንተን አልፈታህም። ምክንያቱም የወንድሜን አድራሻ ስለምፈልግ እያለ እንግዲህ ብላ አፈር ሲሆን እያለ ቢያባብለውም ልጅቷን የምትፈልጋት ከሆነ ፍታኝ ቢለውም አልፈታህም። ልጅቷ አንድ ነገር ብትሆንም አንተ የምትወጣበት ግን አይሳካም። እኔ ያለሁ አብረን ሁለታችንም እናልቃታለን። ተስፋህን ብትቆርጥ የተሻለ ነው። እንግዲህ ልጅቷ እስከ አለችም ሆነ ባትኖርም የወንድሜን መጨረሻ ፋለማለሁኝ እስካላየሁ ድረስ በማለት አንድ ነገር ቢያደርጓትም ግን በደቂቃ ውስጥ እኔም አንተን አያርገኝ በማለት እንግዲህ ሁላችንም ተያይዘን እናልቃታለን ይላል መድብል። ግን ደግሞ ዝና አሁንም ሊመለስ የማይችል እንግዲህ ፍጡር ነው እና እንግዲህ እኔ ምንም ሳይሆን በጣም የምናደድበት ነገር ልንገርህ ይለዋል። እንደዚህ ያከናነበችኝ ኤፍራታ ነች አይደለ? በማለት እንግዲህ አንተም እኮ አስገድደህ እኔን መርዝ ልታስጠጣ ነበር ለሱ አይደል? እኔም አስገድጄ እንግዲህ ለሰው ያሰብከውን ለራስ መጠጣት ይሉሃል ይኸው ነው በማለት በራሱ ያዝናል። እንግዲህ ማህሌት ተብዬዋ እነዛ ሰዎቻችሁ ምንድን ነው አላማቸው? ግን ደግሞ ሲሉ ጉዳያቸው አይደለም። ምንም አይነት ፍርሃት የላቸውም። አስበሽዋል? ቤታቸውን ታውቂዋለሽ አይደል ሲላት እንግዲህ እኔ አይደል ያሳየኋቸው፣ ጥሩ ነው ያደረግኩት፣ ለምስጋና እንደምንገናኝ ተስፋ አደርጋለሁ ስትል እሱን ተረጋጊ፣ የሰፈር ሱቅ መሰልኩሽ እንዳንቺን የካሌብ በፈለግሽው ሰዓት የምታገኝ በፈለግሽው ሰዓት የምትይኝ በማለት እንግዲህ ተጨማሪ ሰው ለመያዝ ነው እንዴ ቅድስት ያለች ስትል ምንድናቸው ዝምድናቸው ስትል ሰራተኛቸው ናት ስትል እንግዲህ አንቺ ምን አይነት የተጃጃልሽ ንፍሮ ነሽ? እዚህ ወንድሙ ልጅ ችግር የለብኝም ያለ ለሰራተኛው እንዴት ያስባል ታያለሽ? ምን አይነት አስተሳሰብ ነው ያለሽ? ይሆንሽ በግ ይላታል። እህትሽ ልትነግርሽ ያልፈቀደችው ነገር አለ አይደል? አሁንም እንግዲህ ምን ይላል መሰላችሁ? ዝና ስለሱ ጥለህ እኔ በህይወቴ የማይሆኑ ሰዎችን ማስጨነቅ ደስ ይለኛል ሲለው እሷን አስብ፣ ልጅቱን በማስብ ወንድም አንተታህ ልጅቱን ለማዳን ሞክረ ሲለውም እንግዲህ ስማ ይለዋል። ወንድሜን በህይወት መኖር አለመኖር እስካልነገርከኝ ልጅቱን እርሳት በማለት እንግዲህ አሁንም ይቀርባል። እሷም አንድ ነገር ትሁን አንተና እኔም እንታያለን ያለነው ፊት ለፊት ነው ስለው እንግዲህ በህይወቴ የሚያስደስተው ዝቅ ያሉ ሰዎችን እንግዲህ ማስወገድ ብቻ ነው እኔን የሚያስደስተው እያለ ይቀጥላል። በዚህ መካከል እንግዲህ ሞገሴ ደግሞ መጥቶ ሉላዬ ንግስት እንዴት ነሽ ይላታል። ኦኬ ንጉስ ነው የሚባለው ስትል ንጉስማ እኔ ነኝ ወይስ እንግዲህ ግዴታ ንጉስን ለመሆን አገር መግዛት አለብኝ ሲል ነፃ ሰዎች አይደለን እንቅልፍ ይወስደናል በደንብ ነዋ ሲል እኔም ብትይ በነፃነት እንደፈለግኩ እየሄድኩ ነው። የዝና መታሰር እኮ መዞር የለ ወደ ቀኝ ወደ ግራ ወደ ኋላ ወደ ፊት እያለ እንግዲህ የፍቺ ወረቀቱን አስፈረማችሁት ስትል ከመድብል ጋር ተጨቃጭቀናል። ግን ደግሞ ማምሻዬን ግን በቀላሉ የሚል አይመስለኝም በማለት እንግዲህ ሉላዬ ደግሞ ሞክር ንብረቱን እንከፈላለሁ ህጋዊ ከሆነ ግን ባለንበት ሁኔታ እንግዲህ ጥቂት አይደል በማለት እኔም ንብረቴን ለማስመለስ ጠበቃ እያናገርኩ ስለሆነ ምንም አይነት የገንዘብ ችግር አይኖርብንም ሲል ሉላ ደግሞ እንግዲህ እኔ ልንገርህ የአንተ ፍቅር ብቻ በቂ ነው። አንተ ጋር ከሆንኩኝ ምንም የሚቸግረኝ አይመስለኝም። ሁሌም ደስተኛ መሆን ይመስለኛል። ግን አስበዋል? ሌላም አማራጭ ቢሆን እሱ ሊፈርም ይገባል። ፍቺውን በህጋዊ መንገድ እንድፈርም ንብረቱን ተካፍዬ ያውን
እኔን እንግዲህ ያስቸግረኝ ይሆናል፣ ግን ደግሞ ሽጠን ቢሆን እንጠፋለን ትላለች። ለገንዘብ ወይም ለንብረት ብዬ ሳይሆን ከአንቺ ነፃ እንደሆን ብዬ ነው ይላታል። ግን ይህንን የሚፈቅድና እሺ የሚል አይመስለኝ ሞገሴ ስትለው፣ እምቢ ካለ ደግሞ ምን እንደማደርግ ብነግርሽ ጨካኝ አትለኝም ሲላት፣ እንግዲህ ይላታል። እያሰበች ያለችው እንግዲህ ስለ ቤት ኪራይ ነበረ እና ያሰብኩና ስለ ምግብ ሽሮ ስትለው፣ ሽሮ ምግብ አይደለም ያለው እንበላለን፣ ግን ደግሞ ችግር የለውም የብሩክ የቤት ኪራይ ስላለ ከእሱ ላይ እሰጣቸዋለሁ ሲላት፣ ትንሽ ግልግል አደረጋት ማለት ነው። ከሀሳብና ከጭንቀት ሽመድብል በማለት ጭንቀቷን ቀለል አረገላት ማለት ነው። እባክህን ዝና ልቀቅና ምሳሌ ትምጣ፣ እኔ መሮኛል። እንዴት አይነት ጨካኝ ነህ! እሷን ፈርቻለሁ አንድ ነገር እንዳያደርጓት ካለበለዚያ ግን በማለት ጭንቀቷን ትቀጥላለች። ሕጉ መሰረት ተፍታኝ ፈርማለሁ በማለት እንግዲህ ህልማችሁን ትተህ እውነቱን ነው የምፈልገው በማለት ፈርም ይለዋል ሞገሴ። ግን ደግሞ ምሳሌ እንግዲህ ተረት እያወራች ቀለድ ታደርጋለች። ቤተሰቦች ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ውድ ሀገሬ ልጆች ሰላም ለሀገራችን፣ ሰላም ለቤተሰቦቻችን፣ ሁላችንም በየሃይማኖታችን ዱዓ እናድርግ። ሰላም ለሀገራችን። ውድ ቤተሰቦች ሰላም አለይኩም ወራህመቱላሂ ወበረካቱ። አቤት እናትነት ሚስጥሩ ረቂቅ ወት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ